ተው እንዳታዘኝ የኔታ ይባቤ ሞት በጣም እጅግ በኢትዮጵያ ኦርቶዶክሳውያን ከሊቅ እስከ ደቂቅ ያሳዘነ ጉዳይ ሆኗል። የኔታ ይባቤ እጅግ ታላቅ ሊቅ ነበሩ። ስለ ሊቁ አሟሟት የተለያዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ምስክርነት ሰጥተዋል። አባ ገብረ ኪዳን እውነትን ትክ ብሎ የሚያይ የነፍስ ዓይን ያላቸው የአድርባይነት ካባ የናቁ ሳይማር መድረክ የያዘውን ፈር የሚያስይዙ በዓታቸውን አጽንተው በገዳማቸው የሚኖሩ መምህር እንደሆኑ ሰምቻለሁ። በሳይንስ ከተራቀቁ ምሁራን እስካልተማረው በጸሎታቸው የሚያስጠጉ በሊቅነታቸው ወደ ላይ የራቁ ቢሆኑም ለሕዝቡ ደግሞ እንባ አባሽ ቅርብ አባት ነበሩ። የኔታ ይባቤን የመጽሐፍትን ግብር የሚያውቁ መምህራንን በተጋድሎ ምት በሊቅነት አብራክ እንዳስገኙ አብረው ከሰበኩ ልጆቻቸው አውቄያለሁ ብለዋል። የኔታ ገብረ መድኅን እንየው ደግሞ የነዳያን ከለላቸው፣ የሕሙማን ተስፋቸው፣ የሕዙናን መጠጊያቸው፣ የመምህራን ሞገሳቸው፣ የምእመናን መመኪያቸው ሊቀ ብርሃናት የኔታ ይባቤ ረፍታቸውን ስንሰማ ልጆቻቸው ሁሉ አልሞትንም ብለን አንዋሽም ብለዋል። ሊቀ ሊቃውንት ስሙር አላመረውም አካላቸውን ለምናኔ
አእምሯቸውን ለእልፍ ደቀ መዛሙርት ነፍሳቸውን ለክርስቶስ አስቀድመው አውርሰዋል። ሞት ከዚህ የቀረውን እንጥፍጣፊ ሰውነት ብቻ ነው የወሰደው። ሞት የከሰረበት ሕይወት ይህ ነው ብለው ጽፈዋል። ሊቀ ሊቃውንት ማዕበል ፈጠነ ወይንም ደግሞ መምህረ ሊቃውንት ማዕበል ፈጠነ እንዲህ አሉ። እንደ ቅዱስ ጳውሎስ የዓለም ሐዋርያ ሰባኪ ወንጌል ናቸው። እንደ መምህርነታቸው እስከ ነፍስ እቅታቸው ለቅጽበት ከጉባኤ አልተለዩም። እንደ ሊቅ ሀገር ወጥተው ወርደው የተጣላ አስታራቂ ነበሩ። እንደ ክርስቶስ መምህረ አሕዛብ ወሕዝብ ነበሩ ቢባል ይሰዳል። ገዳም ሲያቀኑ አስረ አበውን ተከትለው ነው ማለቴ እንደነ ላሊበላ ዋሻ ጠርበው አሳይተዋል። በቅርብ ጊዜ ወዲህ ግን ቃል አውጥተው እረፍት ይመኙ ነበር አሉ። አንድ ቀን እይታ እንደተረዷቸው የኔታ በሀገራቸው አፍረው በአዲሱ ትውልድ ጋር ተኳርፈው ነበር። ሀገር ይረግሙ ይሆን ብዬ ሰፈር እግዚአብሔር ጸሎታቸውን ስፈራ እግዚአብሔር ጸሎታቸውን ሰማቸው፣ ከጻድቃን ይመራቸው። የኔታ ዘመልአክ ዳግም እንዲህ አሉ። መኖራቸውን ሳንጠግበው ሞታቸውን መስማት ምን ያህል ክፉ ነገር ነው! በመኖራቸው የምንጠቀም በሞታቸው ምን ያህል እንጎዳ! ያለ ዕድሜያቸው በትሩፋት ያረጁ የኔታ ያለ ዕድሜያቸው መሞት ምን ያህል አስጨናቂ ነው! እናንተ ኦርቶዶክሳውያን ሆይ ለራሳችን እናልቅስ እንጂ ለየኔታ እናልቅስ። እኛ ለጓለሞታ ሆነናል እንጂ እርሳቸውስ ወደ ኖሩለትና ወደ አገለገሉት አምላካቸው ሄደዋልና። መምህር ኤፍሬም ተስፋ በቅኔ እንዲህ አሉ። በኢትዮጵያ ፈድፈደ ዘኢይሃልቅ ምንዳቤ እንበለ በካይ ወሞት አምጣነ አልቦ ይባቤ። እግዚኦ አዕርፍ ነፍሰ መምህራን ክፍለ ሥላሴ። ቸሩ መድኃኔ ዓለም በእውነት የአባታችንን በረከት አያሳጣን። ከየኔታ ይባቤ ሞት ጀርባ ምን አለ ሲሉ አንዳንዶች ይናገራሉ። በተለይ የሊቁን መሞትና መገደል መታሰር አንዳንድ በሥልጣን ላይ ያሉ ክፎች ሲያውጁ እንደነበረ የቅርብ ጊዜ ትዝታችን ነው። አንዱ እንዲህ ሲል ይጽፋል። የኔታ ይባቤ ሞቱ ወይንስ ተገደሉ? የኔታ ይባቤ ለዓለም ያደሩ ባለመሆናቸው በመጨረሻም ወደ ፈጣሪያቸው ሄደዋል። ወንጌል እንደሚለው ስለ እሱ መሥዋዕትነት መክፈል ያለና የነበረ ነው። የኔታው ወንጌልን ባስተማሩ በእውነት ስላደሩ ብቻ ከሕልፈተ ሞታቸው በፊት ባህር ዳር መኮድ ለተወሰነ ጊዜ ታግተው ነበር። የመከላከያ ምንጮች እንደነገሩኝ ከሆነ በዚህ የአፈና መጎሪያ ካምፕ ውስጥ ለእርሳቸው ተብሎ ሐኪም ተመድቦላቸው ነበር። የኔታ ይባቤ ሐኪም እንደማያስፈልጋቸው ቢነግሩም ጄኔራል መሐመድ ተሰማ አንድ ጸጉረ ልውጥ ዶክተር መድቦላቸው እንደነበር ታውቋል። ምርመራው ሃይማኖታዊ፣ ፖለቲካዊና ጤናን የተመለከተ እንደነበር ምንጮች ይናገራሉ። ጄኔራል መሐመድ ተሰማ የኔታን የሴራ ቀለበት ውስጥ ካስገቧቸው በኋላ በመጨረሻም ድንገት እንዲለቀቁ ወሰኑ። ከተለቀቁ በኋላ ጥቂት ቀናት ቆይተው በተኙበት አሸለቡ ተባለ። የኔታ ለምን እንደሞቱ አምላካቸው ብቻ ቢያውቅም የሽግግር ፍትህ ሲመጣ የእርሳቸው ሞት መንስኤ ከጀነራል መሐመድ ጋር መያያዝ እንዳለበት የመከላከያ ምንጮች ይናገራሉ ሲል ጽፏል። የኔታ እጅግ በአራቱ ጉባኤያት የተካኑ በመጽሐፈ ፍትሐ ነገሥት ሊቅ የአቡሻህር ሊቅ ቤተ ክርስቲያን ከምትመካባቸው ሊቃውንት መካከል ነበሩ። ትምህርታቸው አይጠገብም፣ አንደበታቸው ጣፋጭ ነው። ቅድስት ቤተ ክርስቲያን እጅግ አዝናለች። የኔታን በረከት እግዚአብሔር ያድለን፣ ሊቃውንትን ይጠብቅልን፣ ሊቃውንትን ያስፋፋልን። የኔታ ይባቤ ታላቁ ሊቅ ወደ አምላካቸው ወደ አባታቸው ወደ አገለገሉት ወደ ኢየሱስ ክርስቶስ
ሄደዋል። እንደ መነኩሴ ታመመ ተብሎ ከመጠየቅ አህያ ይጠየቃል። አህያም ሆነ ሐኪም ቤት እኛ እኮ ምንም የለንም እኮ ቀነ ሰው ጋር ማታ ዝም ብለን ጨለማ ላይ ደፋ ብለን በሁለት ወይ በሶስተኛው ቀን ነው ሙተን የምንገኝ። ጸሎት ይዘዋል ምንባል አሞይ እየተንፈራገጥ የእንታ ጸሎት ይዘዋል። እርቦይ ደፋ ብዬ እያደር የእንታ ጸሎተኛ ሆኖ ነው። ካባ ከመሸለም በመሸለም የኔ ተማሪዎች እድሜ ብሸልሙኝ እንደው የምታላግጡበትን እድሜ ሁለት ዓመት ብትሰጡኝ ነበር። ካባው ምን አድርገዋል? አሁን እድሜ የኔ ተማሪ ከሆናቸው አፈር ላይ ተኝቼ ነው አይደል ያስተማሯቸው። ሁለት ዓመት እድሜ ቀመስ ብታረጉኝ ብዙ ሰራ ነበር። እና አሁን ምን ይላል? ህንጻው አልቋል። ህንጻው ቢያልቅ ምን እንሰራለን? አሁን ምን እንሰራለን? ሙሉ አቅም አለን። ይሄን ያህል ህዝብ የምንሰበስብ ከዚህ ላይማ ቤተ ክህነቱ ጋራ ጠቅላይ ሚኒስቴሩን ብንዝማ ዓለም እናንቀጠቀጥ ነበር። በቃ በአንዲቱ እንኳን ዝም ብለን የሀገሪቱ ግብር በእኛ እጅ ቢሆን ከአንድ ወረዳ ላይ 100 ፖሊስ ባልተቀመጠ አንድ ፖሊስ ይገዛው ነበር። ኧረ አይመስለኝም። አባብሎ ሀገር አይገዛም። ኧረ አይደለም፣ የካቶሊክ ስራ ነው ይህ። መለካዊ የሚሉት እምነት አለ። መንግስት ያወጣውን እቅድ ኧረ እንደዚሁ አይሆንም። ፖለቲካው ሲነካ እንደ ጣት ቁስል እር ያስብላል። ኧረ እንደዚህ አይደለም። የእኛም ቤተ ክህነት ደሞዝ ሲነካ ያስለቅሳቸዋል። ቤተ ክርስቲያን ሲደፈር ደግሞ ያስቃቸዋል። የተሰቀለባችሁ ምናምን ይሆን ደሞዛችሁ ላይ ነው። አሁን ዋና ምሽትም ቢወስድ አትናገርም። ደሞዝም ይነካ ግን አገር ውይ ነው። ኧረ ስራ አይደለም፣ ህዝቡን እንጠብቀው። ኧረ ስራ አይደለም፣ የሚበላ ይጠፋ። ኧረ ህዝቡ ተዋህዶ እምነቱን እየለቀቀ ወደ ሌላ ነው ሁሉ ያለ። ኧረ አይሆንም። እናንተ የሰንበት ተማሪዎች ደግሞ ወደ መጨረሻው የምታብዱ ምሸት አዚያ መቃብሩ ጎጆ የመቃብሩ ጋኔ እያደረባችሁ ነው። 12 ሰዓት በኋላ ቤተክርስቲያን ልቀቋል። ድራማ ትላለህ። ምን ማለት ነው ድራማ? መዳራት። ላሚቱ ደርታለች ይባላል። ባለጌ የት ላለ ተረጋሱ ላይ ድራማ የሚገል ሽሽጎች ምን ትጫወት